السلام عليكم ورحمة الله وبركاته. ይህ ሐረም ነው። ፊት ለፊት ላይ ቢላሉል ሐበሺ መስጂድ ቢላል ኢብኑ ረባህ ፊት ለፊት ላይ ይገኛል። ከዚህ ፊት ለፊት ላይ ስትመጡ ደግሞ በቂዕ ይገኛል። የበቂ የ10,000 ሷሃባ ያለበትና ማንኛውም ሰው የሚቀበርበት ማለት ነው። ተመልከቱልኝ መስጂድ ቢላል አላህ አህባቢ አሁን የተመለከታችሁት መስጂድ ቢላል ነው። ከሐረም በጣም ቅርብ ነው። ፊት ለፊት ይታያል እያሳያችሁ ነበር። አሁንም እየሄድኩ ያለሁት ወደ መስጂድ ቢላል ነው ማለት ነው። እንግዲህ ከሐረም ተነስቶ ቢላል ኢብኑ ረባህ ረዲየላሁ ዐንሁ ወደ እዚህ ዋዲ ነበር አሉ። አሁን ይሄ መስጂዱ ፊት ለፊት የሚታያችሁ ዋዲ ነበር ወይም ሸለቆ ነበር። እዚህ ፍየል የሚያሰማራበት ቦታ የሚጠብቅበት ቦታ እዚህ ቦታ ነበር አሉ እና ለዛም ስያሜ የተገነባለት እዚህ ቦታ ላይ በዛ ምክንያት ነው ይለኛል ወንድሜ የሚያስጎበኘን ማለት ነውና ስለዚህ በዚህ እኔ አንድ የሚገርመኝ ነገር መስጂድ ሐረም ውስጥ መስጂዱ ሐረም ላይ ቁጥር 38 ነው የሱ የቁጥር በሩ ማለት ነው ከመካ በር ቀጥሎ ያለ ነው እና በጣም የሚያጅበኝ ነገር እዛ ቦታ ላሳያችኋለሁ ኑሮም ከረሱላህ ሰለላሁ ዐለይሂ ወሰለም ቅርብ ነው ካለፉም በኋላ በሩ ቢያንስ እሳቸው ከነቢ መሐመድ አለይሂ ሰላቱ ወሰለም ከረውዳው አጠገብ ነው በጣም የሚያጅቡ ነገሮችን ነግራችኋለሁ ቢላል ኢብኑ ረባህ ረዲየላሁ ዐንሁ ረሱል ሰለላሁ ዐለይሂ ወሰለም ካለፉ በኋላ ከመዲና ወጥቶ ወደ ሻም ሄዶ ነበር በህልማቸው ታዩት ያ ቢላል መሐደል ጀፍዋ ምን ነው ጨከክን በእንዲ አታይንም አዘይረንም እንደ በህልሙ ብለው ረሱል ሰለላሁ ዐለይሂ ወሰለም ሲሉት ቀጥ ብሎ መጣ በዛች ባየባት እለት ማለት ነው የኛ ነቢ አለይሂ ሰላቱ ወሰለም ቢላል ሆይ ጀነት ውስጥ ኮቴህን ሰማሁት በምን ቀደምከኝ ሲሉም ጠይቀውታል ይላሉ ረዲየላሁ ዐንሁ ቢላል ረዲየላሁ ዐንሁ ረሱል ሰለላሁ ዐለይሂ ወሰለም ቢላል ከአቡበክር ስዲቅና ከዑመር ኢብኑ ኸጣብ ተካሻ ላይ ረግጦ ከአባ ጫፍ ላይ ወጥቶ አዛን ማለት ማረጉንስ ያቃሉ የመጀመሪያው ሙአዚን በመዲናና በመካ ብቻ እንዳይመስላችሁ በይተል መቅዲስ አዛን እንዳደረገስ ቢላል ረባህ ታቃላችሁ ይህ ባቡ ቢላል ነው ቁጥር 38 ነው ቦታው ላይ ሆኜ የቀረጽኩት ነው አጋጣሚ ብዙ ጀማዓዎችን እዚህ አግኝቻለሁ ከሐበሻ እና መሐመድ ፈረጅና ሁሴን ከድርን እዚህ ቦታ ግን ተገናኝተናል ጥሩ ጊዜ አሳልፈናል ያው ሐበሾች ስለሆነ በሐበሻ በር ሌላ ወንድሞችንም እንዲሁ አገኛለሁ እዚህ ቦታ ላይ አስጎበኛቸዋለሁ ይህ ቁጥር 38 ነው መዲና ውስጥ ካለ በር ቁጥር 38 ነው የሚያጅበኝ እሱ አይደለም እዚህ ቦታ ላይ ደግሞ የሚገርማችሁ እሱ ከተሰየመበት ፊት ለፊት ላይ ምን እንዳለ በሰፊው አሳያቸዋለሁ اللهم افتح لنا ابواب رحمتك يا رب العالمين ስለ ቢላል ኢብኑ ረባህ ብዙ ተብሎለታል ዓለሞች ሁሉ ስሙን حفظوታል ስለሱ ይናገራሉ ስለ አዛን ከታወሰ ቢላል የመጀመሪያው ትውስታ ነው ረዲየላሁ ዐንሁ ይህ የመዲና ማስታወሻ በተሰኘው ፕሮግራም የክፍል 15 ነው ካንድ ጀምራችሁ እንግዲህ መመልከት ይችላልላችሁ ስለ መዲና ማቆም ተፈልጉ ሰዎች ዛሬ ቢላል ኢብኑ ረባህ ላይ እግራችን ጥሎናል ማለት ነው ከሱ ጋር ቆይታ እናደርጋለን ረሱላህ ሰለላሁ ዐለይሂ ወሰለም አራት ሙአዚን እንዳላቸው ይነገራሉ አወሉ ሙአዚን ለረሱልላህ ለረሱላህ ሰለላሁ ዐለይሂ ወሰለም የመጀመሪያው ሙአዚን ወይም ደግሞ አወሉ ሙአዚን ፊል ኢስላም በእስልምና የመጀመሪያው ሙአዚን ቢላል ኢብኑ ረባህ ረዲየላሁ ዐንሁ ናቸው ማለት ነው ቢላል በጣም የሚገርመው ነገር ቀድመው እስልምናን ከተቀበሉ 7 ሰዎች መካከል አንዱ ነው እንደ አቡበክር ስዲቅ እንደና አማር ኢብኑ ያሲር እንደና ሱሐይብ እንደና ሚቅዳድ ኸባብ ወይም እነዚህ መሰሎች ቅድሚያ ከሰለሙ ሰዎች መካከል ናቸው እሱ ከዛ የሚመደብ ሰሃቢዩን ጀሊል ነው ቢላል ኢብኑ ረባህ እኔ አሁን የምገኘው ቢላል ኢብኑ ረባህ በር ፊት ለፊት ላይ ነው ከዚህ ቢላል ኢብኑ ረባህ ከቁጥር 38 በር ስንወጣ የምናየው ነገር አሳያችኋለሁ ትታጀባላችሁ እዚህ ጋር ስንወጣ ረውዳው ባቡ ጅብሪል ነው ከሱ ጎን ባቡ ጅብሪል አለይሂ ሰላም መልእክት የሚያደርሰው ወህይ ሲወርድለት በዚህ ነበር የሚወርደው ከቢላል በር ጎን ማለት ነው በጣም የሚያጅብ ነው ረውዳው ራሱ ማበይነ ሚንበሪ ወበይቲ ረሱላህ ሰለላሁ ዐለይሂ ወሰለም በቤቴና በሚንበሪ ምስባህ ኑሪ አህለ ወሰህለን እዚህ ጀማዓዎችን እየተቀበልኩኝ ነበር የተገናኘ ነው በባቡ ቢላል በኩል ነው ያው ሐበሻ አይደለም እና ረሱል ሰለላሁ ዐለይሂ ወሰለም በሚንበርና በቤቴ በኩል መሃል ላይ ያለው ረውዳቱ ሚን ሪያዲል ጀና የጀነት ጨፌ ነው ሲሉ ተናግረዋል እና ከቢላል በር ሰልፍ ተይዞ ነው በዚህ በኩል ገብተን ነው
ወደ ረውዳው የመስገድ የመግባት እድሉን የምናገኘው ማለት ነው አሁን በአመት አንዴ ሆኗል ከዚህ በፊት ያው ክፍት ነበር ማለት ነው በአመት አንዴ ብቻ ነው የሚቻለው በአፕሊኬሽን ነው ስለዚህ እንደው ምን አይነት ደረጃ ምን አይነት ስያሜ ቢኖረው ነው አላህ ይሄን ደረጃ ኢቭን በስም ደረጃ በበሩም ደረጃ በኩል ከረሱል ሰለላሁ ዐለይሂ ወሰለም ቅርብ ተደርጎ በህይወትም ይያለ ረሱል ሰለላሁ ዐለይሂ ወሰለም ቅርብ ሰማይ ድምጹን የሚናፍቁለት ረሱል ሰለላሁ ዐለይሂ ወሰለም ስለሱ ብዙ የሚሉለት ጥቁሩ ሐበሻዊ ቢላል ረዲየላሁ ዐንሁ እዚህ ቦታ ላይ ነው ብዙ ሰው እንግዲህ የቢላልን በር ሳይ ሌላውን ሳናይ ልንመለስ እንችላለን ግን የመጣ ሰው ረውዳውን ሳይዘይር የሚመለስም ሰው የለም ረውዳውን ለመዘየር ደግሞ በቢላል በር ማለፍ ግድ አድርገውታል በሰልፍ ነው ከሱ ቦታ ላይ ሄደው ቢላልን ሁሉም ሰው ካስታወሰው በኋላ ረካዓተይን እንደው ምናልባትም እዛ ላይ ከሰገደ በኋላ በዚህ ይታለፍና በሴቶች በር ተደርጎ በባቡ ጅብሪል በኩል ከረውዳው ላይ ገብተው ሰዎች ሰግደው ይመለሳሉ እዚህ ቦታ ላይ ማለት ነው በጣም ያጅብ ነው ስለዚህ ቢላል ኢብኑ ረባህ ለየት ያሉ ጉዳዮችን እናውራ ያው እንግዲህ መጀመሪያ የነበረው አብዱላህ ኢብኑ ጀድዓን ከሚባል ሰው ጋር ነበር የሚሰራው ከዛ በኋላ ወደ እነ ኡመያ የመምጣት እንትኑን አግኝቷል እና በዚህ ሁኔታ ላይ ልክ እስልምናን ረሱል ሰለላሁ ዐለይሂ ወሰለም ያው እንዲቀበል አድርገውታል ምናልባት ሰምታችሁት ካላወቃችሁ ዋሻ ላይ ነው እስልምናን የተቀበለው ይላል ረሱል ሰለላሁ ዐለይሂ ወሰለም ዋሻ ውስጥ በነበሩበት ሰዓት ካወከ ጋር መጣና ሰላም አሉት ረሱል ሰለላሁ ዐለይሂ ወሰለም እንለበይ ወተትህን አሉት የሱ የራሱ ነበረች አንድ ማለት ነውና እለቧት አለ ያው ግን እሷን ነው መመገበው ትንሽ ናት እንደዚህ አለ ማለት ነው ረሱል ሰለላሁ ዐለይሂ ወሰለም አለቡ በደንብ አድርገው ባኮል ያለቡ ረሱል ሰለላሁ ዐለይሂ ወሰለም ጠጡ ከዛ ድጋሚ ያለቡ ከዛ ጠጡ ለአቡበክር ሲዲቅ ከዛ ድጋሚ ያለቡና ለሱ ለቢላል ሰጡት ጠገቡ ሁሉም በጣም ይገርማል እሱም ሲናገር በጣም ያጅበው ነበር እና فلما حلبت الشاة ስትታለብ عاد ድርዑሃ ይላሉ እንደገና ጋቷ ሙልትል ነበር ከማ ካነት እንደነበረች ይላል እና ይሄን ተአምራይቶ ነበር ረሱል ሰለላሁ ዐለይሂ ወሰለም ያ ዑለማን ተሰው ያሉት አላ تريد الاسلام ማለት እስልምና እንደው አትፈልግም فاني رسول الله እኔ አላህ መልእክተኛ ነኝ አሉት قال اشهد ان لا اله الا الله وانك رسول الله ብሎ ከዛው ነው ያዘውና በዚህ ሁኔታ እስልምና እየገባው ሲመጣ በዚህ አቋሙ ላይ ሊያሸንፉት አልቻሉም እስልምናውን ኢዕላን ያደረገ መጀመር ሲጀምር እነዚህ እነ አብዱላህ ኢብኑ ጀድዓን እነ አቢ ጀህል ኡመያ እነሱ ሆነው ተሰብስበው መሬት ላይ ያሰጡት ይላሉ መጀመሪያ ብረት አለበሱት ይላሉ ብረት እንግዲህ በዛ ሐር ቦታ መልበስ በጣም ያቃጥላል ካለበሱት በኋላ እንደገና ደግሞ አሸዋ ላይ ያስተኙት ይላሉና ለ10 ሰው አንስተው ከደረቱ ላይ ነበር የሚጭኑበት ማለት ነው ሱብሃንአላህ እክፉር ቢአሊሃቲ ሙሐመድ ነው የሚሉት በሙሐመድ ጌታ ክፈር ወይም ካድ የሚል ነበር መልእክቱ እናሱም 3 ፊደሎችን ብቻ ነበር የሚያቀው አሐዱን አሐድ አሊፍ ሐ ዳል አሐዱን አሐድ አላህ አንድ ነው ብቻ ነበር امتلأت قلبه ቢላል በዚህ አላህ ኢማን ልቡን ሞልቶለታል ምን ይላል ለው نعلم ይሉታል እሳቸው ማለት ነው ሲቀጡት عذابا اشد من هذه لعذبناك አሉት ከዚህ የበለጠ ቅጣትን ብናቅ ኑሮ በቀጣንህ ነበር ሲሉት እሱ ደግሞ فيقول ولو اعلم اكثر من هذه الكلمه احد احد ከምትለው ቃል በላይ ደግሞ ማቀው ቢኖረኝ ባልኳት ነበር ይላቸዋል ደግሞ ሱብሃንአላህ لازم احد مؤرخوች ከታሪክ ሰዎች አንዱ ሚላል يقول لا نعلم እኛ አናቅም ይላል في ذلك الوقت في بدايه الاسلام በመጀመሪያ በእስልምና ጊዜ عذب كما عذب بلال እንደተቀጣው የተቀጣን አናቅም ይላሉ ሱሐቦችም ይላሉ ብዙዎች እንግዲህ መዳን እየቻለ ሁበል ብሎ መዳን ይችላል ተመልሻለ ብሎ መሸወድ እየቻለ በጽናቱ ቀጥ ብሎ የቆመ ነው ሲሉ ሱሐቦች ይናገራሉ ሱብሃንአል መሊክ القدس ይሄን ስቃይ ረሱል ሰለላሁ ዐለይሂ ወሰለም ሲሰሙ በጣም ብዙ ጊዜ ቆይቷል ይላሉ እንዲህ ሲቀጡትና ከዛም ረሱል ሰለላሁ ዐለይሂ ወሰለም አንዴ ምናሉ ለው عندنا شيء አሉ የሆነች ነገር ብትኖርን እኮ ለብታና هذا العبد ይሄን ባሪያ ብንገዛውና ነፃ ብናወጣው ነበር አሉ አቡበክር ይሄ ጉዳይ ገብቷቸዋልና ተነሱ ከዛም እሳቸው ብር ይዘው ሄዱና የድሪቡ ኡመያ እየመታው ነው ይተክላህ في هذه العبد አሉት አቡበክር ሲዲቅ እባክህ ይሄን ባሪያ አገልጋይቶ አላህን አትፈራም ወይ አሉት አተሽተሪህ ተሸጠዋለህ ወይ አሉት ነዓም አላቸው ኡመያ ማለት ነው ከዛ በኋላ ቢቲሳዓት አውቂያት አላቸው በዘጠኝ አውቂያት አላቸው አውቂያት እንግዲህ አውቂያት የሚባለው እኔ የወርቅ መለኪያ ነው እንግዲህ በዚህ ዘጠኝ አላቸው ማለት ነው ከዛ ችግር የለም ገዛዋለሁ ብለው አቡበክር ገዙት ማለት ነው ከዛ ከገዙት በኋላ ምን አላቸው መሰላችሁ قال يا ابا بكر على اميه አቡበክር ሆይ لو قلت لي باقل من اوقياتي لبيعت اياها
እንደው በሸጥኩልህ ነበር ከዘጠኝ አውቂያት በታች ራሱ ብትለኝ በሸጥኩልህ ነበር አላቸው አቡበክር ደግሞ ምን አሉት ቃል ወለዚ ነፍሲ በየዲህ ነፍሴ በእጁ በአላህ በሆነችው ምራለሁ ለው ጠለብተ ፊህ 100 አውቂያትን በውቂያ በዚህ በመቶ ውቂያ ወይም ደግሞ የወርቅ እንትን ብትጠይቀኝ ኖሮ ላሽተረይቱ ሚንክ ካንተ በገዛሁትና በወሰርኩት ነበር አሉሳቸው በመቶ እሱ በዘጠኝ በታች ሸጥልህ ነበር ሲላቸው ዝቅ ሲያደርገው እሳቸው ደግሞ መቶ ብትጠይቀኝ ሰጠ ነበር አሉት ሱብሃንአላህ ለዛም ነው ዑመር ኢብኑ ኸጣብ ይላሉ አቡበክር ሰይደና የኛ አለቃ ሰይዳችን አቡበክር ወአተቀ ሰይዳችንን ቢላል ኢብኑ ረባህን ነፃ ወጣልን ይላሉ አላህም በቁርአን ላይ ይህን ሲያመሰግን እነ አቡበክር ስዲቅን فأنذرتكم نارا تلظى يميل القرآن آية بساتشو زوريانو سلسون بدن بنورال إن شاء الله بميقرم هونيتا أن النبي صلى الله عليه وسلم قال لي لا بيتي نيو سرحنو فإني دخلت الجنة البارحة أنا كو جنة قباهن فسمعت دفن عليك قالت يا أقروتشهن فانا دمس ساكوتيوش سمهواتشو قالت رسول الله عليه وسلم إن بيتي نيو كأدبهن قالت رسول الله عليه وسلم فقال يا رسول الله أنت الله ملك تنياوي ما توضأت وضوءا على درقم مالاتشو قط إلا صليت ما كتب الله لي أن أصلي الله يسعف اللي يسجركو بيهون انجي ውዱ አርጌ ያልሰገርኩበት ጊዜ የለም ወይም ደግሞ ውዱ በፈታው ሰዓት በፍጥነት ውዱ አድርጌ ረካዓቴን ይሰግድ ነበር አላችሁ ይላሉ ሱብሃንአላህ ረሱላህ ሰለላሁ ዐለይሂ ወሰለም በቃ ይሄ ነው ብለው መሰከሩለት ይላሉ ነብዩና መሐመድ አለይሂ ሰላቱ ወሰለም ያው የሚታወቅ ሌላ አለ ቢላል ኢብኑ ረባህ እንግዲህ ረሱላህ ሰለላሁ ዐለይሂ ወሰለም ካለፉ በኋላ ወደ ሻም ሊሄድ ፈለገ ወደ አቡበክር ስዲቅ መጣና አቡበክር ስዲቅ ነፃ እንደወጣት ይታወቀለ ከዛ በኋላ እኔ እንግዲህ ያ ኸሊፈተ ረሱልላህ ለወጣ ነው ረሱላህ ሰለላሁ ዐለይሂ ወሰለም ሲናገሩ ሰምቻለሁ ከምንም ስራ በላይ ምርጥ ስራ የሚባለው በአላህ መንገድ ውስጥ መታገል ነውና ፊሰቢልላህ እኔ በአላህ መንገድ ውስጥ ጂሃድ ለወጣ ነው አላቸው ወደ ሻም ማለት ነው እሳቸውም ባክህ ከዚህ ተቀመጥኛ ጋር አሉት والله እኔ ከዚህ በኋላ ወዲኑ ለአሐድ ለረሱላህ ሰለላሁ ዐለይሂ ወሰለም እንጂ ከዚህ በኋላ ለማንም አዛን አላደርግም ወደዛ ሊሄድ ነው አላቸው ከዛም ቀጥሎ ምን አላቸው ኢን አዕተቅተኒ لنفسك ለራስህ ሆነ ነፃ ያወጣኸኝ ከባርነት ችግር የለውም እቀመጣለሁ አላቸው ነገር ግን ያን አዕተቅተኒ لله او لوجه الله ለአላህ ከሆነ ግን ፍቀድልኝ ነበር ያላቸው ከዛ ምን ይላልህ ነው ያ አተቆህ ወይም ደግሞ ነፃ ያወጣሁ ሜርት ይችላል አሉት ማለት ነው ወጣ ለብዙ ጊዜ ሲኖር ረሱላህ ሰለላሁ ዐለይሂ ወሰለም በህልሙ መጡ ያ ቢላል ማህደል ጀፍዋ ምን ነው መታዘይረንም እንዴ አልናፈቅነም እንዴ የሚል መልእክት በመናም ታዩት የዛን ቀን ይጋለ በመዲና እዚች ቦታ ላይ ገባ ከዛም በኋላ አዛን አርግ ተባለ አላደርግም ብሎ ነበር ሐሰንና ሁሴን ረሱላህ ሰለላሁ ዐለይሂ ወሰለም ልጆች ሲለምኑት ግን ያው አዛን ማለቱን ሞከረ አላሁ አክበር አሽሃዱ አን ላ ኢላሃ ኢላላህ ብሎ አሽሃዱ አነ ብሎ ሙሐመድን ብሎ የረሱልን ስም መጥቀስ ግን አልቻለም ነበር ለምን ከልቡ ውስጥ ነብይ መሐመድ አለይሂ ሰላቱ ወሰለም ሙሉ ለሙሉ የገቡ ነብይ ነበሩ ማለት ነውና በዚህ ደረጃ ፍቅሩን ገለጸ ይሄን ድምጽ የሰሙ ሰዎች ረሱልን ስለሚያስታውሳቸው አለይሂ ሰላቱ ወሰለም ሴት ወንድ ሽማግሌ ባልቴት አልቀረም ነበር ሁሉም ሴቱ ሁሉ ነግዶ ወጣሉ እየተንቀሳቀሰ ወደ መስጊድ መትመም ጀመረ ضجت المدينه መዲና በለቅሶ ተናወጠች እያንዳንዱ ሰው ያለቅስ ነበር ሱብሃንአላህ ረሱልና የሚያስታውሳቸው ከአመታት በኋላ የረሳችሁትን ድምጽ ስትሰሙት በዛ ሰዓት የምታስታውሱትን ትዝታ ነው የሚጭርባቸውና ለየት ያለ ጊዜ ያለፈበት ጊዜ ነበር ኢብኑ ረባህን ሰዎች ብዙ ጊዜ መድህ ያደርጉት ያመጋግሱት ነበርና ተውይላቸው ነበር አና ሐበሺ ይላቸው ነበር እኔ ሐበሻዊ ነኝ ጥቁር ነኝ እንደማለት ነው ያኔ አንድ አረቦች ቆንጆ ነኝ ምናምን ምን አይደለሁም እንደማለት ነውና ኩንቱ ቢላምስ ትላንት ደግሞ አብደን ባሪያ ነበርኩኝ መመጎስ የማይጠበቅብኝ ሰው ነኝ ያለ ራሱን ከፍ ከማድረግ በተዋዱዕ የሚታወቅ ሱሐቢዩን ጀሊል ነበር ስለሱ ብዙ ማለት ይቻላል በአላህ ፍቃድ በሌላ ፕሮግራም እንመለሳለን ዶክተር ዘይኒ አብዱልባሲጥ ነኝ ይሄ የመዲና ማስተዋሻ ክፍል 15 ፕሮግራም በሌላ ፕሮግራሞች እንገናኛለን ዶክተር ዘይኒ ዩቲዩብ ሼር ላይክ በማድረግና ኮሜንቶችን ሐሳቦቻችሁን በማጋራት ሰብስክራይብ በማድረግ የኛው አባልና ቤተሰብ እንድትሆኑ ስል መልእክቴን አስተላልፋለሁ ወኢላ ሊቃይና ኸይሩ ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ ፊ አርዲል መዲና